ማለት በርካታ ቁጥር ያላቸውን ህዝቦችን አቅፋ ያዘች፣ የራሷ ወሰን ያላት፣ ከማንኛውም የውጭ ተጽዕኖ ነፃ የሆነች እና ከተለያዩ ሀገራት ጋር የሀገራዊ ጥቅሟን ለማስከበር እስከትኛውም ደረጃ የምትሰራ ጓዳ ስትሆን፣ በአንጻሩ ከተማ ማለት የኤሌክትሪክ መንገድና የውሃ አቅርቦት ወይም ደግሞ የመሰረተ ልማቶችን አሟልቶ ያዘ፣ በንግድና ኢንዱስትሪ የተጧጧፈ ሰዎች ለተሻለ አኗኗር የሚመርጡት ቦታ ነው። በሀገራችን ከሚገኙ ከተሞች መካከል የስምጥ ሸለቆ እንቁ ተብላ የምትጠራ የመቻቻል፣ የአብሮነት፣ የእንግዳ ተቀባይነት ተምሳሌት በርካታ የሀገራችን ደራሲያንና አርቲስቶችን ያፈራችው አዳማ ወይንም ደግሞ በአማርኛቸው ትርጉሟ ሻሸመኔ መዳረሻችን አድርገናታል። ውድ የጃኬቲው ቤተሰቦች እስከ ፕሮግራማችን ፍጻሜ ስትቆዩ ሐሳብና አስተያየቶችን ኮሜንት ላይ ቻናላችን ሰብስክራይብ በማድረግ በቀጣይ የምሰራችሁ ቪዲዮዎች እንዲደርሳችሁ ማድረግ እንዳትዘነጉ። አዳማ የሚለውን ቃል ያገኘችው አዳሚ ከሚለው የአፋን ኦሮሞ ቃል ሲሆን ትርጓሜውም ቁልቋል ወይም ደግሞ የቁልቋል ዛፍ ማለት ሲሆን ከአፋን ኦሮሞ ባሻገር አማርኛ በአብዛኞቹ የከተማዋ ነዋሪዎች ይነገራል። ከአዲስ አበባ ከ99 እስከ 100 ኪሎ ሜትር ርቀት ላይ የምትገኘው ከተማዋ በቆላማ አየር ንብረት የምትታወቅ በርካቶች ለመኖሪያነት የሚመርጧት አብዛኛው መልክዓ ምድሯ ሜዳማና አለፍ ሲልም አሸዋማ የአፈር ተፈጥሮ ያቀፈች ውብ ከተማ ናት። በሀገራችን ከሚገኙ ክልሎች መካከል በቆዳ ስፋት አንደኛ ለሆነችው ኦሮሚያ ዋና መዲና ስትሆን በውስጧ ልክ እንደ አዳማ ኢንዱስትሪ ፓርክ፣ አዳማ ቆርቆሮ ፋብሪካ፣ አዳማ የጨርቃጨርቅና አውቶሞቲቭ ፋብሪካዎችን አቅፋለች። በዚህ ምክንያት በሀገራችን የተለያዩ ክፍሎች ላይ ለሚደረገው የከተሞች መስፋፋት ከፍተኛው ሚና የሚወጣው የአዳማ ቆርቆሮ ፋብሪካ በርካታ ሰራተኞችን ቀጥሯል። በኢኮኖሚ ዘርፍ የራሱን አሻራ እየተወጣ ይገኛል። በትምህርቱ ዘርፍም የአዳማ ሳይንስና ቴክኖሎጂ መዳረሻ በመሆኗ በርካታ የተማረ ዜጋ በመፍጠር የተካነች የነገ ሀገር ተረካቢውን ዜጋ በመቅረጽ ዘርፍም የራሷን አሻራ እየተወጣች የምትገኝ ከተማ ናት። አዳማ የአዳማ ሳይንስና ቴክኖሎጂ መናገሻ ብቻ ሳትሆን ልክ እንደ ሪፍት ቫሊ ዩኒቨርሲቲና ዩኒቲ ዩኒቨርሲቲ መናገሻ ለኑሮ ተስማሚ በርካቶች ተከባብረው የሚኖርባት የሀገራችን ድንቅ ከተማ ናት። በድርሰቱ ዘርፍ የደራሲ ኃይሉ ጸጋዬ ሀገር በትወናውና በፊልም ኢንዱስትሪ በኩል ካየን በትወና ብቃቱ መላው የሀገራችን ሕዝብ ያስደመመው ተዋናይ ሳምሶን ታደሰ ወይም ደግሞ በቅጽል ስሙ ቤቢ የትውልድ ሀገር የሙዚቀኛ እንዲሁም የግጥምና ዜማ አዘጋጅ የሆነው አህመድ ተሾመ ወይም ደግሞ ድንቢ እና ሚኪያስ ቸርነት የመሳሰሉ የጥበብ ባለሙያዎችን ያፈራች ከተማ ናት። አዳማ ከባህር ጠለል በላይ 1712 ሜትር ገደማ ላይ መኖሪያውን ያደረገች ቀላል የማይባል ሕዝብ የሰፈረባት በትራንስፖርት ማዕከልነት ትታወቃለች። ከተማ በአዲስ አበባና ድሬዳዋ ከተሞች መካከል እንደመገኘቷ በርካታና ትልልቅ የጭነት መኪኖች አቋርጠው ያልፉባታል። አዳማ ሻሸመኔ ተብላ ለመጠራቷ ምክንያቱ ሁለት ናቸው። አንደኛው ሻሼ የምትባል እንግዳ ተቀባይ ሰው በነበረችበት አካባቢ መሆኑና በአፋን ኦሮሞ የሻሼ ቤት ለማለት መነሸሼ ይባል እንደነበር እና ቀስ በቀስ ሻሸመኔ የሚል መጠሪያ እንድትይዝ አድርጓታል ይላሉ። ሁለተኛው ምክንያት ከሀዲያ ማህበረሰብ ጋር የሚያገናኝና ሻሸጎ የተባለ ከሀዲያ አባቶች ሞቶ የተቀበረው አሁን ከተማዋ ከተመሰረተችበት ቦታ ላይ ስለነበር የሻሸጎ ቤት ከሚለው ስያሜ ነው ያገኘችው ሲሉ ይደመጣሉ። ከተማዋ የተቆረቆረችው በ1917 ዓ.ም ሲሆን የከተማ አስተዳደር መዘጋጃ ቤትና ወደ 14 የሚደርሱ የከተማና የገጠር ቀበሌዎችን አቅፋ ይዛለች። በ1996 ዓ.ም የተዘጋጀ የራሷ መዋቅራዊ ፕላን ያላት አዳማ በ1999 በተካሄደው የህዝብና የቤት ቁጥር መሰረት ከ220 ሺህ በላይ እንደሆነ መረጃዎች ያመለክታሉ። አሁን ላይ በከፍተኛ እድገት የምትገኘው ከተማዋ ቀደም ባሉ ዓመታቶች ለእድገቷ እንቅፋት ተብለው የተገለጹት በምዕራብ፣ በሰሜን ምዕራብ እንዲሁም በደቡብ ዳርቻዎች ላይ የሚገኙት ተዳፋት መልክዓ ምድር ነበሩ። አዳማ ከአዲስ አበባ በቅርብ ርቀት ላይ እንደመገኘቷ በርካቶች ከአዲስ አበባ ወጣ ብሎ ለመዝናናት እንዲሁም ደግሞ ጥሩ ጊዜ ለማሳለፍ ይመርጧታል። በዚህም የተለያዩ የቱሪስት መዳረሻዎች ወይም ደግሞ መዝናኛ ቦታዎች ከፍተኛ ገቢ ወደ ካዝናቸው ገቢ ያደርጋሉ። ከአካባቢያና ከጎራባች ክልሎች ጋር ትስስር ያላት የኦሮሚያ ክልል መናገሻው አዳማ ከጎረቤት ሀገር ጅቡቲ በርካታ የፋብሪካ ምርቶችን በማስገባት በዘርፉ ላይ የሚታዩ ክፍተቶችን ለመሙላት ትጥራለች። ከተመሰረተች ከ100 ዓመታት በላይ ያስቆጠረችው አዳማ ወይም ደግሞ ናዝሬት ከተማ በለውጥ ሂደት ውስጥ ትገኛለች። የምስራቁን ክፍል ከመሃልና ከምዕራብ ጋር የምታገናኘው የንግድና ኢኮኖሚ ማዕከሏ አዳማ አሁንም በእድገት ደረጃ ላይ ትገኛለች። ከ1950ዎቹ ጀምሮ ጃማይካውያን ወደ አዳማ በመምጣት ይኖሩ የነበረ ሲሆን በ1967 ዓ.ም ወታደራዊ መንግስት ደርግ ወደ ስልጣን መንበሩ ሲመጣ መሬት ላራሹ አዋጅ ሲታወጅ በርካታ ራስ ተፈሪያውያን ከተማዋን ሻሸመኔ ለቀው ለመውጣት ተገደው ነበር። አቦስቱ፣ ጎፋ፣ አዋሾ፣ ቆየራና ራዳ ሰፈሮች ስያሜዎቿን የያዙ በከተማ የሚገኙ ሰፈሮች ናቸው። ፀሐይ የማይጠልቅባት ውዋ ከተማ ሻሸመኔን ያስቃኘንበትን መሰናዶ በዚህ ቋጨን። ለጃኬቲው አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር ኮሜንት በማድረግ በቀጣይ እንዲሰራላችሁ የምትፈልጉትን ከተማ ማጋራት እንዳይረሳ። ሰናይ ጊዜ